ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። ምዕራፍ ወደ 18 ቁጥሮች አሉት። እኛ ለሁለት ከፍለን ነው የምናየው፣ ምክንያቱም ሐሳቡ ሁለት ስለሆነ ከቁጥር 1 ጀምሮ እስከ 10 ያለውን ክፍል ዛሬ አነበዋለሁ። እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። ከዚያም አንድ አውሬ ከባህር ሲወጣ አየው። እርሱም 10 ቀንዶችና 7 ራሶች ነበሩት። በቀንዶቹ ላይ 10 ዘውዶች በራሶቹም ላይ የስድብ ስሞች ነበሩት። ያየሁትም አውሬ ነብር ይመስል ነበር፣ ነገር ግን እግሮቹ የድብ አፉ ደግሞ የአንበሳ አፍ ይመስል ነበር። ዘንዶው የራሱን ኃይልና ስልጣን የራሱን ዙፋን እንዲሁም ታላቅ ስልጣን ለአውሬው ሰጠው። ከአውሬው ራሶች አንዱ ለሞት የሚያደርስ ቁስል ያለበት ይመስል ነበር፣ ነገር ግን ለሞት የሚያደርሰው ቁስሉ ዳነ። ዓለም በሙሉ በመደነቅ አውሬውን ተከተለው። ሰዎችም ለዘንዶው ሰገዱለት፣ ምክንያቱም ስልጣኑን ለአውሬው ሰጥቶታል። ደግሞም አውሬውን የሚመስል ማን ነው? ከእርሱስ ጋር ማን ሊዋጋ ይችላል? በማለት ለአውሬው ሰገዱለት። አውሬውም የትዕቢት ቃል የሚናገርበትንና የሚሳደብበትን አፍ ተሰጠው። 42 ወር በስልጣን እንዲሰራም ተፈቀደለት። እርሱም እግዚአብሔርን ለመሳደብ እንዲሁም ስሙን እና ማደሪያውን በሰማይ የሚኖሩትን ለመሳደብ አፉን ከፈተ። ቅዱሳንን እንዲዋጋና ድልም እንዲነሳቸው ኃይል ተሰጠው። በነገድ፣ በወገን፣ በቋንቋ፣ በሕዝብ ሁሉ ላይ ስልጣን ተሰጠው። ዓለም ከተፈጠረ ጀምሮ በታረደው በግ የሕይወት መጽሐፍ ላይ ስሞቻቸው ያልተጻፈ የምድር ሰዎች ሁሉ ለአውሬው ይሰግዳሉ። ጆሮ ያለው ቢኖር ይስማ። ማንም የሚማረክ ቢኖር እርሱ ይማረካል። ማንም በሰይፍ የሚገድል ቢኖር እርሱ በሰይፍ ይገደላል። ይህም የቅዱሳን ትዕግስትና እምነት የሚታየው በዚህ እንደሆነ ያስገነዝባል ይላል። ከ1 እስከ 10 ያለውን ነው ያነበብኩላችሁ። ምዕራፍ 13 ቁጥር 1 እንደምናየው አንድ ደግሞ ነገር አየው ይላል ዮሐንስ። በተራ አንድ ነገር ደግሞ አየው ይላል። ባለፈው ሳምንት ምን ነበር አየው ያለው ዮሐንስ? በሰማይ አንድ ምልክት አየው ነው ያለው እና ያ ምልክት ደግሞ ምን እንደሆነ ስናጠና ነበረ። ባለፈው ሳምንት አንድ ሴት አየሁኝ ነበር ያለው። አሁን ደግሞ አንድ አውሬ ከባህር ሲወጣ አየው ይላል። አንድ አውሬ ከባህር ሲወጣ አየው። እንግዲህ ወደ ዝርዝር ሐሳቡ ስንገባ ያው ማወቅ ያለብን አንዳንድ ነገሮች አሉ። ይሄው ምንድነው? ይሄ አውሬ ምንድነው የሚለውን ወይንም ማን ነው የሚለውን ነገር ማየት አለብን። ይሄ አውሬ ምን እንደሆነ ወይንም ማን እንደሆነ የሚነግረን ከየትኛውም የመጽሐፍ ቅዱስ ክፍል በላይ ይሄው ራሱ ምዕራፉ ነው። ይሄ አውሬ ማን እንደሆነ የሚነግረን ነገር ግን ይሄ አውሬ ማን እንደሆነ ከማየታችን በፊት አንድ ቀጥሎ ያለ ሐሳብ እንድንመለከት ፈልጋለሁ። ምን ይላል? ይሄ አውሬ ከባህር ምን ሲላየው ይላል? ሲወጣ። በደንብ አስተውሉ። አውሬው ከየት ነው የወጣው? ከምንድን ነው የወጣው? ከባህር ነው የወጣው አይደለም? ስለዚህ ከባህር ነው የወጣው ካለ በኋላ 10 ቀንዶች 7 ራሶች ነበሩት ይላል። አሁን ከባህር ወጣ ሲል እንደነገርኳችሁ የዮሐንስ ራእይ መጽሐፍ አፖካሊፕቲክ ወይም ደግሞ አምቡቀለምሲሳዊ ተብሎ እንደሚባለው ምን ማለት ነው? አብዛኛው የመጽሐፉ ክፍል ፍታቴ ወይንም ትርጉም የሚያሻው ነገር ነው። እንደዛ እንደመሆኑ ማለት ነው ከባህር ወጣ ሲል የመጀመሪያው አሁን ብዙዎቻችን የምናስበው ነገር ምንድነው? ልክ ሆረር ፊልም ላይ እንደምናየው የሆነ የሚያስፈራ ጭራቅ ከባህር ውስጥ ከየትኛው ባህር እንደሆነ አናቀም፣ ግን ተምዘግዝጎ ወጥቶ ከተማ ላይ መጥቶ ሲረባብሽ ነው። እንደዛ ነው የምናስበው። ግን አንድ ማወቅ ያለብን ነገር መጽሐፍ ቅዱስ ባህር ሲል ምን ማለት ፈልጎ እንደሆነ
ይህንን በደንብ እንድታጤኑ ፈልጋለሁ። መጽሐፍ ቅዱስ ባህር ሲል በራእይ ምዕራፍ 17 ቁጥር 15 ላይ የባህርን ትርጉም ይነግረናል። ባህር በመጽሐፍ ቅዱስ በተለይም በዮሐንስ ራእይ እይታ ምንድን ነው? ቁጥር 15 ላይ እናንብበው። ምዕራፍ 17 ቁጥር 15 ላይ ምን ይላል? መልአኩም እንደዚህ አለኝ፣ አመንዝራይቱ የምትቀመጥባቸው ነው ምን ይላል? አመንዝራይቱ የምትቀመጥባቸው ያያቸው ውሆች እኔ ጋር ናቸው አይደለ ይለዋል። አመንዝራይቱ ባይዘው እነዚህ አመንዝራይቱ ማለት ምዕራፍ 17 ጋር የምናገኛት ታላቂቱ ባቢሎን ተብላ የምትጠራዋ በሴት የተመሰለችው አንድ ገጸ ባህሪ ነች። እሱን እንመለከተዋለን፣ ግን ስንደርስበት እናየዋለን። ግን እዚህ ጋር ያያሃት እቺ አመንዝራይቱ ተቀምጣባቸው ያያሃት ውሆች ይለዋል። ውሆች ምንድነው? ውሃ ነው አይደለ? ስለዚህ ምንድነው? ስለ ባህር እያወራሁ ነው ያለው። እነዚህ ውሆች ምኖች ናቸው ይለዋል? ወገኖች፣ ብዙ ሰዎች፣ ህዝቦችና ቋንቋዎች ናቸው ይላል። ስለዚህ በዮሐንስ ራእይ መጽሐፍ እይታ ውሃ ወይንም ባህር ሲል ስለምን እያወራን ያለው ማለት ነው? ስለ ህዝብ እያወራን ያለው ማለት ነው። ስለዚህ ዮሐንስ አንድ አውሬ ከባህር ሲወጣ አየው ብሎ ሲናገር ምን እያለን ያለው? ከህዝብ መካከል የሚነሳ መቼም ከሰው መካከል ከሆነ የሚሆነው ምንድነው? ሰው ነው አይደለ? መቼም ከሰው መካከል ያ ነገር አይወጣም። ከህዝብ መካከል ሲወጣ አየሁት። ምን? አንድ አውሬ። ኦኬ። ስለዚህ አሁን ሰውየው መካከል እንደሆነ ከተረዳን ወደሚቀጥለው ነገር እንምጣ። ያ ሰውዬ ማነው ወደሚለው ነገር ደግሞ እንምጣ። ያ ሰውዬ ማነው ወደሚለው ጥያቄ ስንመጣ ቀጥታ የዮሐንስ ራእይ መጽሐፍ አውሬ ብሎ የሰየመው ሰው እስከ ዛሬ ማለትም እስከ ዮሐንስ ራእይ ምዕራፍ 12 ድረስ በተደጋጋሚ ስሙን ስናነሳው የነበረው እየሰማችሁ ነው። ስሙን ስናነሳው የነበረው ከቤተ ክርስቲያን ንጥቀት በኋላ ዓለምን ለ7 ዓመት ይገዛል ብለን ያልነው ሐሳዊ መሲህ ነው። ስለዚህ ዮሐንስ እዚህ ጋር አውሬው ብሎ ከባህር ሲወጣ ወይንም ከሰው መካከል ሲወጣ አየሁት ያለው አውሬ ማን ነው ማለት ነው? ሐሳዊ መሲህ ወይንም ሐሰተኛው ክርስቶስ ነው። ሐሰተኛው ክርስቶስ። እንቀጥል። ይህንን አውሬ ሲመለከት ዮሐንስ ምን ይላል? እርሱም 10 ቀንዶችና 7 ራሶች ነበሩት። 10 ቀንድና 7 ራስ የሚያስታውሱ አለ ከዚህ ጉባኤ መካከል? መቼ ነው ያየነው? ስለ 7 ራስና ስለ 10 ቀንዶች ትዝ ካላችሁ ባለፈው ሳምንት ስለ ሴቲቱና ስለ ዘንዶ ስንማር ዘንዶ ስንት ራስ አለው አለን? አይ ቀንዱ ነው 10፣ ራሱ 7 ነው። ቀንዱ ደግሞ ስንት ነው? 10 ነው። 7 ራስና 10 ቀንድ እንዳለው ሁሉ ልክ እንደዚያው እንደ ዘንዶም አውሬውም እንግዲህ አሁን ከዚህ በኋላ አውሬው ብዬ ስላችሁ ማን ነው እያልኳቸው ያለሁት? ሐሳዊ መሲህ ነው። እሱም ልክ እንደ ዘንዶ 7 ራስና 10 ቀንድ አለው። ግን እዚህ ጋር እንደው በደንብ እንድታስተውሉ፣ በነገራችን ላይ በየመሃሉ በደንብ እንድታስተውሉ ፈልጋለሁ ብዬ የምናገርበት ምክንያት ምንድነው? የሆነ ቦታ ላይ ከተላለፍን ወደ ብዙ ሚስቴክ እንዳንገባ ስለምፈራ ነው። አሁን ይሄ ሐሳዊ መሲህ 7 ራስና 10 ቀንድ አለው ብሎ ሲናገር ዮሐንስ እንደው ሰውየው ሰው ሆኖ ነገር ግን ጭንቅላቱ 7 ነው እያለን ያለው አይደለም። ለምን? ቅድም ነግሬያቸዋለሁ። ፍቺ የሚያስፈልገው ነገር ስለሆነ 7 ራስና 10 ቀንድ ብሎ ሲናገር ትርጉሙ ምን እንደሆነ የምናገኘው እዚሁ የዮሐንስ ራእይ መጽሐፍ ላይ ነው። ምዕራፍ 17 ኑልኝ። ምዕራፍ 17 ነው። መጣችሁ? ምዕራፍ 17 ቁጥር 8 ጋር ነው። ምዕራፍ 17 ቁጥር 8 ጋር እንደውም ከላይ ከፍ ብሎ እኔ ከ6 ጀምሮ ላንብብላችሁ። ሴቲቱን በቅዱሳን ደምና በኢየሱስ
ምስክሮች ደም ሰክራ አየኋት። ባየኋትም ጊዜ እጅግ ተደነቅኩኝ። ከዚያም መልአኩ እንዲህ አለኝ፣ የምትደነቀው ለምንድን ነው? የሴቲቱን እርሷ የተቀመጠችበትንም እንዲሁም 7 ራሶችና 10 ቀንዶች ያሉትን የአውሬውን ምስጢር እነግርሃለሁ። ያየኸው አውሬ ቀደም ሲል ነበረ፣ አሁን ግን የለም። በኋላም ከጉድጓድ ይወጣል፣ ወደ ጥፋቱም ይሄዳል። ዓለም ከተፈጠረ ጀምሮ ስማቸው በሕይወት መጽሐፍ ተጽፎ ያልተገኘ የምድር ነዋሪዎች አውሬው ቀድሞ የነበረ አሁን ግን የሌለ በኋላም የሚመጣ መሆኑን ሲያዩ ይደነቃሉ። ቁጥር 9 ይህም ጥበብ ያለው አእምሮ ይጠይቃል። 7ቱ ራሶች በደንብ ስሙኝ፣ 7ቱ ራሶች ሴቲቱ የምትቀመጥባቸው 7 ተራራዎች ናቸው። 7 ተራራዎች። ቀጥሉ ምን እንደሚል ተመልከቱ። እነርሱም ደግሞ 7 ነገስታት ናቸው። 5ቱ ወድቀዋል፣ አንዱ አለ፣ ሌላው ገና አልመጣም። ሲመጣ ግን ሊቆይ የሚገባው ለጥቂት ጊዜ ነው። ቀድሞ የነበረውና አሁን የሌለው አውሬ 8ኛው ንጉሥ ነው። እርሱም ከ7ቱ አንዱ ሲሆን ወደ ጥፋቱ ይሄዳል። ያየሃቸው 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ቀና ብላችሁ እንማሁ በደንብ ካስተዋላችሁት ምን እንደሚላችሁታል? አውሬው ላይ ያሉት 10 ቀንዶችና 7ቱ ራሶች ምንድናቸው አለ ትርጉሙ። ቀንዱ ራሱ ምንድናቸው? ነገስታቶች ናቸው። ኢንፋክት ባለፈው ሳምንት ስለ ዘንዶ ራስና ቀንድ ስንመለከት ዘንዶ 7 ራሶችና 10 ቀንዶች አሉት ብለን ስንል ምን ነበር ያልነው? ይሄ ቀንድ እነዚህ ቀንዶችና እነዚህ ቀንዱ የኃይልና የስልጣን ማሳያ ሲሆን ራሱ ደግሞ አይደለ ምን አለ? የጥበብ አይደለ? ብዙ ዝርዝር ጉዳዮችን አየን በዚያ ውስጥ። ወደ አውሬው ደግሞ ስንመጣ ምን እንደሆነ ትርጉሙ እዚህ ጋር ይናገራል አይደለ? አውሬ ላይ ያሉት እነዚህ 7 ራሶችና 10 ቀንዶች ነገስታቶች ናቸው ይላል። አሁን እነዚያ ነገስታት እነማን ናቸው የሚለውን ነገር የምናየው እዚህኛው ሳምንት ላይ አይደለም፣ በሚቀጥሉት ሳምንታት ላይ ነው። ግን አሁን ምንድነው አውሬው ልክ እንደዛ 10 ቀንድና 7 ራስ አለው፣ ነገስታትና መንግስታት ናቸው አለ። ታዲያ ዮሐንስ ባየው ራእይ ላይ ይሄ ሐሳዊ መሲህ ላይ 7 ራስና 10 ቀንድ መኖሩ የሚያሳየው ወይም ደግሞ እነዚህ ነገስታትና መሪዎች በሱ ላይ መሆናቸው የሚያሳየው ነገር ምንድነው ካለን በዘመን ፍጻሜ ይህ ሐሳዊ መሲህ ሲመጣ በዚያ ዘመን ላይ ያሉትን በኮንፌዴሬሽን የሚደራጁ ሀገራትን እንደሚቆጣጠር ነው የሚያሳየው። ለምሳሌ አሁን በአሁን ሰዓት በጣም ኃያል የሚባሉት ሀገራት እነማን ናቸው? የ8ቱ አባል ሀገራት ይባል የለ አይደለ? እንደገና አይ ቲንክ አሁን 10 ሆነዋል መሰለኝ ባልተሳሳት 10 ሆኖ ወይ 10 ምናምን ሆነዋል። እንግዲህ እነዚህ ዓለምን እንደፈለጉ የሚዘውሩ ሀገራት ናቸው። እንግዲህ እዚያ ዘመን ላይ ልክ እንደዚሁ ኃያል ሀገራት ምን ያደርጋሉ? በኮንፌዴሬሽን ሲደራጁ የነሱ የበላይና ቁንጮ ማን ይሆናል? ሐሳዊ መሲህ ይሆናል። አያችሁ እንግዲህ በዮሐንስ ራእይ ምዕራፍ 13 ጋር ዮሐንስ የሐሳዊውን መሲሁና የነሱን ቅንጅት እንዴት እንደገለጠው አውሬው 7 ራስና 10 ቀንዶች አሉት ብሎ በዚህ መልኩ ገለጣቸው። እንቀጥል። ስለዚህ አሁን ስታነቡትና ስታዩት ከዚህ በኋላ ይሄ ክፍል ግራ ይገባቸዋል ብዬ አላስብም። እንቀጥል። ቁጥር 2 ላይ እንደዚህ ይላል። ወደ ቁጥር 2 ከመግባቱ በፊት እንደዚህ ይላል፣ በራሶቹም ላይ የስድብ ስሞች ነበሩ ይላል። የምን ስሞች? የስድብ ስሞች። አሁን እንግዲህ የስድብ ስም ሲባል ምን ማለት ነው? ብዙዎቻችን እንደምናስበው የሆነ ቃል ከአንደበት እያወጡ እንካ ሰላምታ መለዋወጥም አይደለም። ስድብ የግዴታ እንትን ብሎ መሳደብ እኮ አይደለም። ስድብ ምንድነው? ለምሳሌ አሁን ይሄ ሐሳዊ መሲህ ስድብ ላይ ተጽፏል ብሎ ሲናገር ለእግዚአብሔር ብቻ የሚገባውን ክብር በመውሰድ ወይም ደግሞ አምላክ እግዚአብሔር ብቻ ሆኖ ሳለ እኔ አምላክ ነኝ በማለት እግዚአብሔርን ምን ያደርጋል? ይሳደባል። የስድብ ስሞች በላዩ ላይ አሉ ብሎ ሲናገር ያንን ነው። ከዛ እንደዚህ ይላል፣ ያየኸውም አውሬ ነብር ይመስል ነበር። ያየሁትም አውሬ ነብር አይደለ? ነብር ይመስል ነበር። ነገር ግን እግሮቹ የምንድናቸው ይላል? የድብ። አፉሳ የአንበሳ አፍ ይመስል ነበር። ስንት እንስሳ ተጠቀሰልን? የድብ፣ የአንበሳና የምን የነብር አይደለ? አሁን እነዚህ
ሶስት እንስሳት ምንድናቸው ብለን ካለን ቀጥታ የነዚህን እንስሳት ወይም ደግሞ የነዚህን አራዊት ትርጉም የምናገኘው ወደ ትንቢተ ዳንኤል መጽሐፍ ጋር ስንመጣ ነው። ትንቢተ ዳንኤል ምዕራፍ 7 ላይ ስለነዚሁ እንስሳዎች ዳንኤል ያየው ነገር አለ። በእርግጥ ዳንኤል ዮሐንስ ያየውን ወይ ዮሐንስ በራእይ ያየውን እነዚህን ሁሉ የዘመን ፍጻሜ እውነታዎች ከዮሐንስ ራእይ በፊት የነበረው የብሉይ ኪዳኑ ነብይ ዳንኤል አይቷቸው ነበር እና ግን ዳንኤል ሲያየው ወደ ዳንኤል ምዕራፍ 7 ጋር መሄድ እንችላለን። ዳንኤል ሲያየው ልክ እንደ ዮሐንስ አንደኛው ከፊሉ የነብር ከዛ እግሩ የድብ ሆኖ አይደለም፣ እያንዳንዳቸውን በተናጠል ነበር ያያቸው። እኔ ጋር ናችሁ? እያንዳንዳቸውን በተናጠል ነበር የተመለከታቸው። እዚያው ዳንኤል ምዕራፍ 7 ላይ እነዚያ ያያቸው እንስሳት ትርጉማቸው ምን እንደሆነ ሲገልጥለት ለዳንኤል ምን ይላል? ቅድም እንዳነበብኩላችሁ ስሙኝ ከኔ ጋር። ቅድም እንዳነበብኩላችሁ ምን ይለዋል ዳንኤል? እነዚህ ያያቸው ነገስታት ናቸው ይላል። ነገስታት። አሁን ስሙኝ፣ ትንቢተ ዳንኤል መጽሐፍ ላይ በተለያየ ወይንም ለየብቻ ተጠቅሰው እነዚህ እንስሳት ልክ ወደ ሐሳዊው መሲህ ግን ስንመጣ ሐሳዊው መሲሁ የሶስቱንም እንስሳት መልክ አንድ ጊዜ መያዙ የሚያሳየን ነገር ምንድነው ካላችሁ የነዚያን ሁሉ ክፉ ባህሪያት ጠቅልሎ የያዘ ክፉ ባህሪ እንዳለው ነው። የነዚያን ሁሉ እንስሳት ኦኬ። መልኩ ነብር፣ ድብ ይመስል ነበር። ከዛ አንበሳ ይመስል ነበር አለ። ይቀጥላል። ዘንዶ ይላል የራሱን ኃይልና የራሱን ዙፋን እንዲሁም ታላቅ ስልጣን ለማን ሰጠው? ለአውሬው ሰጠው። እዚህ ጋር ሁለት ነገር እንድታስተውሉ ፈልጋለሁ። ዘንዶ ከዛሳ አውሬው። አሁን ብዙ ሰው ዘንዶና አውሬው ይምታቱበታል። ከኔ ጋር ናችሁ? ይምታቱበታል። ዘንዶ ሲባል ምን ይመስለዋል? አውሬው ሲባል ዘንዶ ይመስለዋል። በእርግጥ ያው ዘንዶም ከአውሬ ነው የሚመደበው አይደለ? በዮሐንስ ራእይ መጽሐፍ ላይ ግን ዘንዶ ሌላ ነው፣ አውሬው ሌላ ነው። እንዴት ካላችሁኝ ይሄው ዘንዶ ለማን ስልጣን ሰጥቶ ይለናል? ለአውሬው። አውሬው ማን ነው? ሐሳዊው መሲህ። ኦኬ፣ ይሄን በደንብ ግልጽ እንዲሆናችሁ ስለምፈልግ ነው። ዘንዶ ካለ በኋላ አውሬው ብሎ ያልጠቀሰው እዚህ ክፍል ላይ ግን ኔክስት ዊክ ላይ የምንመለከተው ሌላ አንድ አካል አለ። ያ አካል ማን መሰላችሁ? ሐሰተኛው ነብይ አለ። ልክ ሐሳዊው መሲህ በተነሳበት ጊዜ ላይ አብሮ የሚነሳ ሐሰተኛው ነብይ አለ። አንድ ግለሰብ እንግዲህ እየጻፍኩ በነገራችሁ ጥሩ ነበረ። ታዲያ ስለ ሶስቱ ስነግራችሁ ምን አስተዋላችሁ? ዘንዶ አለ ከሁሉ በላይ የሆነ፣ ከዛስ ከሱ በታች ደግሞ አውሬው አለ ወይንም ሐሳዊው መሲህ። ከዛ ቀጥሎ ማን አለ? ሐሰተኛው ነብይ አለ። ስንት ናቸው በቁጥር? 3 ናቸው። አሁን ለምንድን ነው 3 ሆነው የተገለጡት ካላችሁኝ እዚህ ጋር ልንገራችሁ ሚስጥሩ። ሰይጣን ብዙ ጊዜ አይደለም ሁል ጊዜ የራሱ የሆነ ነገር የለውም። እያንዳንዱ ነገሩ በጠቅላላ በኩረጃ የተሞላ ነው። ታዲያ እዚህ ጋር ምንድነው የኮረጀው ካላችሁኝ ሰይጣን፣ ዘንዶ፣ አውሬውና ሐሰተኛው ነብይ መምጣታቸው ከእግዚአብሔር አብ ከእግዚአብሔር ወልድና ከእግዚአብሔር መንፈስ ቅዱስ የተኮረጀ ነገር ነው። ከዛ ይሄ ኩረጃውን በምን ገለጠው ብላችሁ ካላችሁኝ እዚህ ጋር ምን አደረገ ይለናል? ዘንዶ ለአውሬው ስልጣን ሰጠው ይላል አይደለም? ይላል አይደለ? ታዲያ አሁን ይሄ ነገር ከምን የመጣ ነው አትሉኝ? እግዚአብሔር አብ ለልጁ ለክርስቶስ ኢየሱስ በሰማይና በምድር ስልጣን ሁሉ ምን አደረገኝ አለ? ተሰጠ። ስልጣንን ሰጠው። ይህ ብቻ አይደለም። ወደ ቁጥር 2 ላይ ቀጥሎ ማነብላችሁ አንድ ቦታ አለ። አውሬውም ከአውሬው ራሶች መካከል አንደኛው ለሞት የሚያደርስ ቁስል ቆስሎ ነበር ይላል።
ከዚያ በኋላ ግን ያ ቁስሉ ሻረለት፣ ተፈወሰ ይላል። ከዚያ የተነሳ በጊዜው የነበረው ሕዝብ ሁሉ ተደነቀበት፣ ሰገደለትም ይለናል። ታዲያ አሁን የቁስሉ መፈወስና ቆስሎ ነበር፣ ግን አሁን ቁስሉ ጠፋለት የሚለውን ነገር ምን ያስታውሰናል? የክርስቶስን መከራና ትንሣኤ። በጣም በሚገርምና በሚደንቅ ሁኔታ ማለት ነው። ሶስተኛው አካል ወይንም ደግሞ ይሄ ሐሰተኛው ነቢይ ምን መሰላችሁ የሚያደርገው? ኔክስት ዊክ ነው እሺ፣ በደንብ እናየው። ስራው ዓላማው አንድ ነው። ይኸውም ህዝቡ ሁሉ ወደ ሐሳዊ መሲህ እንዲመለከት እሱን ግሎሪፋይ እንዲያደርግ። እኔና እናንተ የምናውቀው የኛ መንፈስ ቅዱስ ምንድነው ዋንኛ ስራው? መጽሐፍ እንደሚነግረን ጌታ እንደነገረን ምንድነው ያለው? ከእኔ ወስዶ ይነግራቸዋል እንጂ ከራሱ ምን ማለት ነው? መንፈስ ቅዱስ በዋናነት ኢየሱስ ክርስቶስን ማክበር ቁጥ ያችኛዋን ስራ ነው። ዘንዶ አውሬውና ሐሰተኛው ነቢይ ኮፒ ለማድረግ እዚህ ጋር ይሞክራል። ግን ይሞክራል። ለማንኛውም የመጽሐፍ ቅዱስ አጥኚዎች ቅዱስ ያልሆነው ሥላሴ ወይንም እርኩስ ሥላሴ ይሉታል። ይሄን እኛ የምናውቀው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ቅዱስ ሥላሴ አይደለ? እዚህ ጋር ቅዱስ ያልሆነው ወይንም ደግሞ ሄሬቲክ ትሪኒቲ ብሎ የሚሉት ይሄንን ስልጣን ሰጠው ካለ በኋላ ለሞት ከሚያደርስም ቁስሉ ዳነ ይላል። ቅድም ነግሬያችኋለሁ። ከአውሬው ራሶች መካከል አንዱ ለሞት የሚያደርስ ቁስል ያለበት ይመስል ነበረ። ነገር ግን ለሞት የሚያደርሰው ቁስሉ ዳነ። ለም በሙሉ በመደነቅ አውሬውን ተከተለው። ሰዎችም ለዘንዶ ሰገዱለት፣ ምክንያቱም ስልጣኑን ለአውሬው ሰጥቶታል። ደግሞም አውሬውን የሚመስል ማን ነው? ከእርሱስ ጋር ማን ሊዋጋ ይችላል? በማለት ለአውሬው ሰገዱለት። አውሬውም የትዕቢት ቃል የሚናገርበትና የሚሳደብበት አፍ ተሰጠው። ቅድም ነግሬያችኋለሁ። ያለ ልክ ነው አፉን የሚከፍተው። በማን ላይ? በእግዚአብሔር ላይ። 42 ወር በስልጣን እንዲሰራም ተፈቀደለት። ይሄ 42 ወር ምንድነው ካለን ስንት ዓመት ነው? 42 ወር 3 ዓመት አይደለ? 42 ወር በስልጣን እንዲሰራም ተፈቀደለት። ከዛስ ቁጥር 6 እርሱም እግዚአብሔርን ለመሳደብ እንዲሁም ስሙንና ማደሪያውን በሰማይ የሚኖሩትንም ለመሳደብ አፉን ከፈተ ይላል። ቁጥር 7 ቅዱሳንን እንዲዋጋና ድልም እንዲነሳቸው ኃይል ተሰጠው ይላል። ቅዱሳንን እንዲዋጋ ድልም እንዲነሳቸው ኃይል ተሰጠው። ምን ማለት ነው? በ7 ዓመት የመከራ ዘመን ላይ የሱን ዓላማና የሱን ተልእኮ አልቀበልም የሚሉትን ወይም ደግሞ ሐሳዊ መሲህ አልቀበልም የሚሉትን ሰዎች ምን ያደርጋቸዋል አለን? ፐርስፔት ያደርጋቸዋል። ይሄን ሲገልጠው ምን አለ ዮሐንስ? ቅዱሳንን እንዲዋጋ ድልም እንዲነሳቸው ኃይል ተሰጠው። ከዛስ በነገድ በወገን በቋንቋ በሕዝብም ሁሉ ላይ ስልጣን ተሰጠው። እንግዲህ ይሄ ስልጣን ዘመኑ የሚያሳየን የትኛውን ዘመን ነው? 7ቱን ዓመት ነው። ዓለም ከተፈጠረ ጀምሮ በታረደው በግ የሕይወት መጽሐፍ ላይ ስሞቻቸው ያልተጻፈ የምድር ሰዎች ሁሉ ለአውሬው ሰገዱለት ይላል። ምክንያቱም የሚያከናውናቸው ነገሮች ሁሉ ሕዝብን የሚያሳምን ነበር። የሚያደርጋቸው ተአምራት ሕዝብን የሚያሳምን ነበር። እንደው ከምንም በላይ ምንድነው የሆነው? ቁስሉ ሲፈወስለት አይተው ነው ዋው እንዲህ አይነት ነገር እኛ አይተናናቅም ብሎ ከጥግ እስከ ጥግ ድፍን የዓለም ሕዝብ እንዳለ ማለት ከጥቂት ሰዎች በስተቀር አብዛኛው ጉልበታቸውን መሬት ያስገቡለት የሰገዱለት እና እንደዚህ አለ። ጆሮ ያለው ይስማ አለ። ቁጥር 9 ላይ ጆሮ ያለው ይስማ። ማንም የሚማረክ ቢኖር እርሱ ይማረካል። ማንም በሰይፍ የሚገድል ቢኖር እርሱ በሰይፍ ይገደላል። እዚያ ዘመን ላይ ለምን ለአውሬው አልሰገዳችሁም ተብለው የሚገደሉ ሰዎች አሉ። እነዚያን ሰዎች የሚገድሉ ሰዎች ተራቸውን ጠብቀው እነሱም ምን ያደርጋሉ? ይገደላሉ። ግን ያው የሚገደሉበትም የራሱ የሆነ ጊዜ አለው። ከዛ እንደዚህ አለ፣ ይህም የቅዱሳን ትዕግስትና እምነት የሚታየው በዚህ እንደሆነ ያስገነዝበናል ብሎ ዮሐንስ ይሄንን ነገር ይነግረናል። ስለዚህ አሁን ኦልሬዲ የሐሳቡን ጠቅልል አይተነዋል። አውሬው ማን እንደሆነ፣ ዘንዶ ማን እንደሆነ አይተናል። ግን ሁሌ እንደምናደርገው ይሄንን ክፍል ካየን እኔና እናንተ ከዚህ ክፍል ልንማር የሚገባው ነገር ምንድነው የሚለውን ነገር አይተን ነው እንግዲህ የመጨረሻ መደምደሚያ የምንሰራለት።
እንግዲህ ባለፈው እንደነገርኳችሁ ስለ አውሬውና ስለ ዘንዶ ብቻ ተነጋግረን የምንለያይ ከሆነ ጥሩ አይመጣ። ስለዚህኛው ስለ አውሬ ወይንም ስለ ሐሳዊው መሲህ ስለ ዘንዶ ስንማር ምንድነው እኔና እናንተ የዛሬው መልእክታችን ሊሆን የሚገባው ወደሚለው ነገር እኔም ይሄንን ራእይ መጽሐፍ እያጠናው በነበረበት ሰዓት ላይ በጣም ለልቤ እንደዚሁ ውስጤን እየሰማው ነበርና አንድ እውነት ይገባኛል። አንድ ጊዜ ፈጠን ብለን ሁላችንም የሁለተኛ ተሰሎንቄ መጽሐፍ እናወጣለን። ጳውሎስ በሁለተኛ ተሰሎንቄ መጽሐፍ ላይ ከዚህ አንጻር በዚህ ዘመን የምንገኝ አማኞች ምን አይነት የህይወት መርህ መከተል እንዳለብን የሚነግረን ነገር አለ። ሁለተኛ ተሰሎንቄ አውጦ ሁለተኛ ተሰሎንቄ ምዕራፍ 2 ቀድሞ ያወጣ ሰው ካለ ምዕራፍ 2 ከአንድ ጀምሮ እንግዲህ ይሄ ወደ አፕሊኬሽን ወይም ደግሞ ዋናው የእንትኑ መልእክቱ መደምደሚያው ነው። የመልእክታችን መደምደሚያ ነው። እዚህ ጋር ጳውሎስ የሚናገረው ስለምንድነው ካላችሁ እኔ ይሄው ላለፉት 30 ደቂቃዎች ስለ ሳወራው ስለነበረው ስለ ሐሳዊ መሲህ ወይንም ስለ ሐሰተኛው ክርስቶስ ነው። ጳውሎስ እንደዚህ ይላል ቁጥር 1 ላይ ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱም ስለ መሰብሰባችን ይሄንን እንለምናችኋለን ይላል። ሁላችንም እንሄዳለን፣ ሁላችንም እንነጠቃለን። ግን እንደዚህ ይላል በመንፈስ መገለጥ ወይንም በቃል ወይንም ከእኛ እንደተላከ መልእክት የጌታ ቀን ደርሷል ብላችሁ ፈጥናችሁ ከአእምሯችሁ አትናወጡ፣ አትደንግጡ። የሆነ ሰው መጥቶ እያለን ያለው ድንገት ምን ወርነ ያለነው አሁን መስጠኔ የካቲት አይደለ? የካቲት መጋቢት 22 ላይ ያለን ፍጻሜ ይለኛል ጌታ ቢል ምን አትበሉ ነው እያለ ያለው? አትደንግጡ። ለምን? ቀድሞ መሆን የሚገባቸው ነገሮች አሉ እያለን ያለው እንደዚህ ይላል። ማንም ሰው በምንም መንገድ አያታላችሁ። አስቀድሞ አመጽ ሳይነሳ ለጥፋት የተመደበው የአመጽ ሰው ሳይገለጥ ያቀን አይመጣምና ክርስቶስ ኢየሱስ ዳግም ምጽአት መሆኑ አይቀርም። ግን መጀመሪያ የሚሆነው ነገር ምንድነው? የአመጽ ሰው ምን ያደርጋል? ይመጣል። ቀጥሎ አሁን የምፈልገውን ሐሳብ እናገራለሁ። እርሱም አምላክ ከተባለና ከሚመለከው ነገር ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው። እርሱም በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ እያለ አዋጅ ያስነግራል። ማን ነው እሱ? ሐሳዊው መሲህ ነው። ግልጽ ነው። ከዛ ስሙ ቁጥር 5 ከእናንተ ጋር በነበርኩበት ጊዜ እነዚህን ነገሮች ነግሬያችሁ እንደነበር ትዝ አይላችሁምን? በራሱ ጊዜ ገለጥ ዘንድ አሁን ምን እንደሚከለክለው ታውቃላችሁ። የአመጽ ሚስጥር አሁንም እንኳን እየሰራ ነው። ወገኖች ሆይ የመጀመሪያ ከዚህ ምሽት ትምህርታችን እንድትይዙት የመጀመሪያው ነጥብ ይሄ ነው። ወደ አፕሊኬሽን ስንመጣ ቅድም ልክ እንደዛ በዝርዝር ሳስቀምጥላችሁ የነበረው ያ የአመጽ አውሬው 7 ቀን 10 ቀን 7 ራስ ስላችሁ የነበረው ያ የአመጽ ሰው ወይም ደግሞ ያ መንፈስ ሐሰተኛው ክርስቶስ መንፈስ እዚህ ጋር ጳውሎስ ምን ይላል? አሁን ምን እያደረገ ነው? እየሰራ ነው ይላል። ያው ብዙ ጊዜ መቼም ብዙ ሰው ታዲያ የታለ ምናየው ተገልጦ ብለን ልንጠይቅ እንችላለን። ይኸውላችሁ እኔ ሐሰተኛው ክርስቶስ ነኝ ሁላችሁ እኔን ይሁን እያለ ከተማ ለከተማ የሚጮህ ሰውዬ ማየት የለብንም። ምክንያቱም ራሱ ጳውሎስ የነገረን ነገር ምንድነው? መንፈሱ አሁን የሚሰራው በህቡ ነው፣ በድብቅ ነው። ለምን? የቤተ ክርስቲያን መኖር በራሱ እንደፈለገ እንዲሰራ አይፈቅድለትም። ምን ማለት ነው? የናንተ በምድር ላይ መኖር ልክ 7 ዓመቱ ላይ እንደፈለገ ተገልጦ እንደሚንቀሳቀስ እንደዛ እንዲንቀሳቀስ አይፈቅድለትም። ስለዚህ ምን ያደርጋል? በድብቅ ይሰራል። በድብቅ ምን ያደርጋል? እየተሽሎኮለከ ብዙ ዓላማውን ብዙ ተግባራቱን ይፈጽማል። ይኸውላችሁ በዚህ ዘመን አሁን አውሬው በድብቅ እየሰራ ለመሆኑ የሚያሳዩ ብዙ ማስረጃዎች መጥቀስ እንችላለን። ለምሳሌ አሁን ከሆነ ጊዜ በኋላ ማለት ነው በጣም በድፍረት አንዳንድ ሰዎች እኔ የምን አባል ነኝ ሲሉ ይሰማል አይደለ? ኢሉሚናቲ የሆነ ሰዓት ላይ እኮ እንደውም እኔ እንኳን ብዙዎቻችን ልጅ በነበረን ሰዓት ላይ እኮ 666 ሲባል የሆነ እንደ እንትን ምንፈራ ቁጥር እኮ ነበረ አይደለ?
ዛሬ ማህበራዊ ሚዲያ ላይ በጣም ብዙ ሰዎች ኮንፊደንትሊ ነው ኑና እንደው እኛን ተቀላቀሉን የሚሉት አልሰማችሁም? ባይዘው ፌክ አይደለም አለ። ብዙ ሰዎች በዓለም ዙሪያ የራሳቸው ቤተክርስቲያን አላቸው። ለነገሩ ቤተክርስቲያንም አይባል የራሳቸው የሃይማኖት ተቋም አላቸው። ትልቅዬ መስቀል ዘቅዝቀው እንደዚህ ከኋላ ያስቀምጣሉ። ከዛ የሆነ ምናምን ስዕሎች ምናምን እዛ ለጣጥፈው እዛ አምላክ ነው ብሎ ለሚሉት አምላክ አምልኮን ያቀርባሉ። በእርግጥ አሁን ደፍሮ እኛ ሀገር ላይ ልክ እንደዛ ሊያደርግ የሚችል አካል አለ ብዬ አላስብም። ግን በየዓለማቱ በጣም ትልልቅ ተቋማቶቻቸውን ኤስታብሊሽ እያደረጉ ነው፣ እያሉ ነው፣ እየሰሩ ነው። ከዚህም ባለፈ ምንድነው the new world order ሲባል ሰምታችኋል? የአዲሱ ዓለም ስርዓት የሚባል ነገር የአዲሱ ዓለም ስርዓት ከዚህ በኋላ ዓለማችን እስከዛሬ በመጣችበት ስርዓትና አካሄድ አይደለም መሄድ ያለባት፣ ከዚህ በኋላ በአዲስ መልክ ነው መሄድ ያለባት የሚሉ አንዳንድ ሰዎች ብቅ እያሉ ያለበት ሁኔታ አለ። ምንድነው ይሄ ኒው ወርልድ ኦርደር ተብሎ የሚጠራው ነገር ምንድነው ካለን የራሱ የሆነ እንትኖች አሉት። ለምሳሌ አሁን በዓለም ላይ ያለ ቤተ እምነት በጠቅላላ አንድ መሆን አለበት ወይንም ሃይማኖት ሁሉ አንድ መሆን አለበት የሚል ግንዛቤ አላቸው። ሃይማኖት ሁሉ አንድ መሆን አለበት በሆነ አጋጣሚ ሰምታችሁት እንደሆነ ሃይማኖት ሁሉ አንድ መሆን አለበት። ከዛ ይህንን መጠነኛ የሆነ እንቅስቃሴ ልትመራ የሞከረችው የሮማን ካቶሊክ ቤተክርስቲያን ነች። እና መቼ እንደሆነ አላቅም፣ ግን የሆነ ቀን ላይ ሰበሰቧቸውና እነዚህ የሮማ ካቶሊክ ዋናው ፖፕ ማለት ነው የዓለምን ሃይማኖት መሪዎች ሰበሰቡና እስቲ ሁላችሁም በቤተ እምነታችሁ ጸልዩ አሏቸው። ከዛ በቃ ያኛው እዛ ጋር ይቀድሳል፣ ያኛው ደግሞ እዚህ ጋር የሆነ መንዙማ ያደርጋል። ከዛ ደግሞ አንዱ እዚህ ጋር የራሱን ድብልቅልቅልቅ ያለ ነገር። አሁን መቼም ሲታይ የሆነ የሚሆን ነገር አይመስልም፣ ግን ይገርማችኋል። ዋነኛ ዓላማቸው ምንድነው? ሐሳዊ መሲህ ከመምጣቱ በፊት በዓለም ላይ ያለውን ሃይማኖት ሁሉ አንድ አድርጎ የዚያ ሁሉ ሃይማኖት የበላይ ቅድም የነገርኳችሁ ሐሰተኛው ነብይ አድርጎ ማስቀመጥ። አሁንም በህቡ እየሰራ ነው ያለው የአውሬው መንፈስ በህቡ እየሰራ ነው ያለው። እንደውም ይሄንን በዓለም ላይ ያለውን ሃይማኖት ሁሉ አንድ የማድረጉን እንቅስቃሴ የሚያፋጥን ወይም ደግሞ የሚያሳልጥ ወርልድ ካውንስል ኦፍ ቸርች የሚል አንድ ተቋም አለና በደንብ እንደ ድርጅት ተቋቁሞ በጣም ብዙ ሃይማኖቶችን ወደ ራሱ ለመሰብሰብ ሙከራ እያደረገ ነው ያለው። ከዚህም ባለፈ ያው ተቻቻሉ ይለናል። አንተ ጋር ያለውን እውነት ሳትለቅ እንትና መጥቶ ካንተ ጋር አብሮ እሱም የራሱን አምላክ አንተም የራስን አምላክ ብትጠራ ምን ችግር አለው ይላል። ሰምታችሁናል? ለምሳሌ እኔና እናንተ የማናመልከውን አምላክ የሆነ ሰውዬ አመልካለሁ ብሎ አጠገባችን ቁጭ ብሎ የሆነ ነገር እየጠራ ቢጸልይና ካጠገባ እኛ ደግሞ ከሱ ጎን ሆነን በጌታ በኢየሱስ ክርስቶስ ብለን ብንጸል ምን ችግር አለው እያለ ነው ያለው። አሁን ስነግራችሁ ምናልባት ለአእምሯችሁ እንግዳ ነገር ሊሆን ይችላል። ግን ወደፊት ግን አውሬው ያቀደው አንደኛው ዓላማ ይህ ነው እንግዲህ። ስለዚህ ምን አለ ጳውሎስ? በድብቅ ምን እያደረገ ነው? እየሰራ ነው። በዘመን ፍጻሜ ይላል ጳውሎስ ለጢሞቴዎስ በሚጽፍለት ደብዳቤ ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንደዚህ ይላል። በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄንን ወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በከንቱ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደውታል። ከነዚህ ምን በል ይለዋል? ራቅ ይለዋል። ለምን? በዘመን ፍጻሜ ላይ የዘመኑ መልክ የሚሆነው ልክ እንደዚህ ነው። ለምን ጥቅስ ጠቀስኩላችሁ? ወንድሞችና እህቶች፣ እኔና እናንተ ባለንበት በዚህ ዘመን ትልቁ የዚህ አውሬው ስትራቴጂ ምንድነው ካላችሁ፣ ሰዎች ኃጢአትን፣ ነውርን በተመለከተ ቀላልና ተራ የሆነ ምላሽን እንዲሰጡ። ምን ማለት ነው? ድሮ አይታችሁ እንደሆነ ሰው በቀላሉ የማያረጋቸው የማያከናውናቸው ኃጢአቶች አሉ።
ከሆነ ጊዜ በኋላ ግን በቤተ ክርስቲያን ራሱ እከሌ እኮ በዚህ ነገር ፌል አደረገ ሲባል ያን ያህልም ከባድ ርዕስ የማይሆን ነገር ግልጽ ነው። በእኛ እድሜ እንኳን በእኔ እድሜ ነው የምላችሁ፣ በእኔ እድሜ እከሌ በኃጢአት ወደቀ ሲባል ነገሩ ወደ ጸሎት ጓዶች መጥቶ ጸሎት ጓዶች ያንን ሰው ርዕስ አድርገው ስለዚያ ሰው ሲጸልዩ ሲማልዱ ያድራሉ። ከሆነ ጊዜ በኋላ ግን ነው የምላችሁ ይህ ነገር ያን ያህል በሰው ልብ ላይ ክብደት አጥቶ ያን ያህል ማተራ ያደረግን በቃ ሰውየው ኦልሬዲ ፌል አደረገ በቃ ፌል አደረገ ነው የሚል አይነት በጣም ቀላል የሆነ ምላሽን እየተሰጠን ያለ። ይህ ምንድነው ካላችሁ አጋጣሚ አይደለም። ነገር ግን በህቡና በድብቅ የሚሰራው መንፈስ አሰራር ነው። እግዚአብሔር ከምድራችን ላይ ጥረገው። ክብር ለእግዚአብሔር ይሁን። ከምንም በላይ ደግሞ እግዚአብሔር እኔና እናንተን ያንቃን። በእውነት ነው የምላችሁ አይኖቻችን ይከፈቱ። ምክንያቱም ይሄንን መንፈስ መቼም በመቃወም ብቻ ከኛ ልናርቀው አንችልም። እንዴት እንደሚመጣ እንዴት አታክ እንደሚያደርግ እንዴት ነገሮቻችንን እንደሚመታ ስለማናውቅ ሁል ጊዜ እግዚአብሔር በፊቱ ንቁ የምንሆንበትን መንፈስ ይስጠን። አሜን ነው። የአመጽ ሚስጥር አሁንም እንኳን በድብቅ እየሰራ ነው። ስለዚህ ምን አለ ጳውሎስ በዚሁ ክፍል ላይ በዚሁ ምዕራፍ ላይ ቅድም በጠቀስኩላችሁ በሁለተኛ ተሰሎንቄ ምዕራፍ 2 ላይ የምን ይላል እንግዲህ ጽኑ ይላል። ቁጥር ስንት ላይ ወደ ቁጥር 15 ጋር ስንመጣ ጸንታችሁ ቁሙ ይላል። አሜን ነው። በጌታ በኢየሱስ ስም ጸንቶ መቆም ይሆንልን። እንደገናም እንደዚህ ይላል ያስተላለፍንላችሁን ትምህርት አጥብቃችሁ ምን በሉ ያዙ። ለምን ጸንታችሁ እስካልቆማችሁና ይሄንን እውነት በልባችሁ እስከ መጨረሻው አጽንታችሁ እስካልቻላችሁ ድረስ ዘመኑ ላይ ያለው መንፈስ በራሱ ከብዙ ሰዎች ብዙ እውነትን እያስጣለ ያለበት ጊዜ ነው። የነገርናችሁን እውነት ምን እንዳትሉ ትንሽ ደቂቃ አለኝ። ዛሬ መጸለይ እፈልጋለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እስቲ እንዲበሉ ከኔ ጋር የያዝኩትን እውነት በሉ እስከ መጨረሻው አጥብቄ እይዛለሁ። ሃሌሉያ። ያን ያህል በጣም የረቀቀ ነገር አይደለም እየነገራችሁ ያለው ጳውሎስ። ግን እግዚአብሔር በልጅነታችሁ በብላቴንነታችሁ የነገራችሁ ያስተማራችሁ መጀመሪያ ልባችሁ ላይ የተከለ የጽድቅ እውነት አለ አይደለ? ያንን እውነት ምንም ነገር መጥቶ ከልባችሁ እንዲወስድ አትፍቀዱለት። ዛሬ በእውነት ነው ብላችሁ ባለማወቅ ይሄ መንፈስ አታካርጓቸው፣ ይሄ መንፈስ ይዟቸው ጤናቸውን፣ አገልግሎታቸውን፣ ብዙ ነገሮቻቸውን ያመሰቃቀለባቸው ሰዎች እንዳሉ በመንፈስ ይረዳ ነበር። ቀደም ብዬ የጨረስኩት ለዛ ነው። ዛሬ እግዚአብሔር ከየትኛውም አይነት መንፈሳዊ እስራት ነፃ ያረጋቸዋል። እንዲሁ በጸሎት መንፈስ እንዳለን ነው የምንጸልየው። አንዳንዶች እንዴት እንደተያዙና በምን እንደተያዙ አላወቁትም። ሜልዳቲጋስ ታፍሮዲያናማ ነገር ግን ድንገት ነው ምላችሁ ብዙ ነገሮቻቸው መስቀልቅል ብሎ ድንገት ብዙ ነገሮቻቸው ተበላሽቶ ወደ ሌላ ምዕራፍ የገቡበት ሁኔታ አለ። ዛሬ እንጸልያለን በጌታ በኢየሱስ ስም በእግር ላይ ያለ ሰንሰለት ሁሉ የተበጣጠሰ ይሆን። ሰንሰለት ይበጠስ። በመንፈስ ሁኑና ጸልዩ። ኦሬዲ ትምህርቴን ጨርሻለሁ። አሁን መጸልየው ለዚህ ነው። በጌታ በኢየሱስ ስም ሰንሰለቶች ይበጠሱ። ብዙ